ጽናት በሁሉም ነገር ተስፋ ቆርጣ ራሷን ልታጠፋ ነው። የእውነት ራሷን ታጠፋለች ወይንስ ጓደኛዋ ደርሳ ታዲናታለች? አላቅም። መድኃኒቱን እንግዲህ ውጣዋለች ወይንም ወደ አፏ አስገብተዋለች። ምን ተፈጠረ? በጣም ማወቅ ራሱ ወይንም ማሰብ ይከብደኛል። በጣም ተስፋ ቆርጣለች። እዛ ጋር ለህይወቷ በጣም የምትሳሳለት ለህይወቷ አስፈላጊ የሆነው ባቢ አባቷን እንግዲህ አባቱን የራሷ አባት ገሎት እንግዲህ ይሄኛው ወደ እስር ቤት ይሄኛው ወደ መቃብር ገብቷል። እውነት ለመናገር አሁን ላይ ሞትን ማሰቧ ራሱ ለሷ ቀላል ነው ብዬ ነው ማስበው፣ ወይንም ደግሞ ትክክል ናት ብዬ ነው ማስበው። ሞት ምንም ነገር ቢሆን ትክክል አይሆንም፣ ወይንም ራስን ማጥፋት ትክክል አይሆንም። ግን አሁን ላይ ካለችበት ነገር አንጻር ግን በቃ ይሄን ነው ልታስብ የምትችለው። በጣም ከባድ ሁኔታ ላይ ነው ያለችው። አባትየው ባልታሰበ ሁኔታ ለንብረት ብሎ እንግዲህ ልጁን ትቷት በጣም ብዙ መስዋዕት የከፈለችለት ትምህርቷን ህይወቷን የተወችለት አባቷ የሰው ህይወት አጥፍቶ እስር ቤት ገብቷል። ናሆሜም አባቱ ሙቶበት እንግዲህ ሀዘን ላይ ተቀምጧል። በጣም ከባድ ነገር ነው። የዛሬው የጽናት ድራማ በጣም አሳዛኝ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ የዛሬው የጽናት ድራማ እጅግ በጣም ብዙዎቻችሁን ልባችሁን እንደሰበረው አውቃለሁ። በጣም ነው ያዘናችሁት። በኮሜንት ላይ ራሱ በጣም ብዙ ሀዘን ነው ያለው ማለት ነው። በእርግጥ እሱ አቶ ግርማ ባለፈውም ክፍል ላይ እንዳያችሁት በሽጉጥ ተተኩሶ ማን ላይ እንደተተኮሰ አናቅም። አቶ ግርማ ላይ ወይንስ አቶ ተስፋዬ ላይ አናቅም ነበረ። አሁን ላይ ግን በትክክል በአቶ ተስፋዬ ደረት ላይ ነበረ ሽጉጡ የነበረው። ስለዚህ አቶ ግርማ ራሱን ለማትረፍ ሲል ይሄን ነገር አድርጓል ማለት ነው። ምክንያቱም አቶ ተስፋዬ ከታሰሩበት ገመዱ ነው የታሰሩበትን ነገር ፈተው ተነስተው አቶ ግርማን አንቀውታል። አቶ ግርማን ራሱ አቶ ተስፋዬ ራሱ ገፍትረው ወይንም ጥለውት አይደለም የሚወጡት ወይንም ገለውት ነበር የሚወጡት ማለት ነውና እድል እሳቸውን ቢያጋጥማቸው እንደሚያሸንፋቸው ስለሚያውቁ እሳቸው ራሱ ይገሉት ነበር በራሱ ሽጉጥ ማለት ነውና በጣም ከባድ ነው። እንግዲህ ሽጉጥም ራሱ ለዚህ አላማ ብሎ ነበር ሽጉጡን ያመጣው ማለት ነው። በእርግጥ በጭራሽ አቶ ግርማ ሰውን መግደል አይደለም ሰውን ማስቀየም አይወድም። ሰው ተቸግሮ ማየት ራሱ አይወድም። ግን ደግሞ ልጁ ጽናት ችግርን እንዳታይበት ብሎ በሰላም መንገድ ነበረ ንብረቱን ለማስመለስ እየሞከረ የነበረው። ግን ደግሞ አቶ ተስፋዬ ተነስተው ሲይዙት ነበረ እንግዲህ ያንን ለማስለቀቅ ብሎ ሽጉጡን የተኮሰው በማይሆን ቦታ ላይ ስለተኮሰ ወይንም እግራቸው ላይ ወይ እጃቸው ላይ ቢተኩስ አሪፍ ነበረ። ግን ደግሞ በትክክል ደረታቸው ላይ ስለሆነ የተኮሰው መትረፍ አልቻሉም። አቶ ተስፋዬ ሞተዋል። ቀብር ስነ ስርዓት ተፈጽሟል። በጣም ነበረ ያዘንኩት ለመናገር፣ ምክንያቱም የሞተ ተጎዳ። ግን ደግሞ ያለው ራሱ ጽናት ከምንም በላይ አባቷን አጣለች። እናቷን ያጣችበት ሁኔታ ታውቃላችሁ። በትዝታ የተነሳ ነው ሁለተኛ እናቷን ድጋሚ ያጣችው። ያን ሁሉ ነገር አልፎ ድህነቱም፣ ችግሩም፣ የሰው ግልምጫ፣ ማጣቱ፣ መራቡ፣ መጠማቱ ሁሉ ነገር አባቷ ከጎኗ ስለነበረ ሳታውቋ አሳልፈዋለች። አሁን ላይ ግን አባቷ በራሱ በእጁ ሰው ገሎ ልጄ ነይ ድረሽልኝ ብቻሽን ነይ ብሎ ነበር የጠራት። ምክንያቱም ያለሱ ማንም ወይንም እሷም ያለሱ እሱም ያለሷ ማንም ሰው ስለሌላቸው ማለት ነው። እንግዲህ ይሄ ነገር ይሆናል ብሎ አላሰበም። ልጄን እኔ ሰው ገድዬ ልጄን ጥያት ሄዳለሁ ብሎ አላሰበም። እሷ አባቷ ቆሞ ስለሄደላት በጣም ነበር የተደሰተችው። ምክንያቱም አባቷ ዲኖላት ከዛም በኋላ ቀሪውን ህይወት በደስታ እንኖራለን ብላ እያሰበች ነበር። አሁን ላይ ግን አባቱ ይሄን አደረገ። ግን ደግሞ አቶ ተስፋዬ በጥፋታቸው ነው የሞቱት፣ ወይንም ደግሞ ንብረቱን አስመልሳለሁ ብለው ነበር ይሄን ነገር ያደረጉት። ግን ቀስ ብለው በህግ ቢሄዱ ጥሩ ነበር። ግን ደግሞ መጨረሻውም ደግሞ ሽጉጥ ባይተኳኮሱ በጣም አሪፍ ነበር እላለሁኝ። እና ቤተሰቦች አሁን ላይ ጽናት የምትወደውን ብዙ መስዋዕት የከፈለችለትን ህይወቷን፣ ሁሉን ነገሯን፣ ትምህርቷን የተወችለት አባቷ አሁን ላይ ድኖላት በእግሩ ቆሞ መሄድ ሲጀምር አሁን ልኖር ነው ጥሩ ህይወት ልኖር ነው ብላ ስታስብ ግን ይሄ ነገር ተፈጠረ። በአባቷ ምክንያት ደግሞ አሁንም ድጋሚ ባቢን አታለች። ባቢ ራሱ በጣም መጥፎ ህይወት ውስጥ ነው ያለው። ራሄልም እንግዲህ በዚህ ምክንያት አድርጋ እንደውም አቶ ተስፋዬ በመሞታቸው ራሄል በጣም ደስተኛ ናት። ምክንያቱም ከባቢ ጎን መሆን ትፈልጋለች ማለት ነው። እንደውም ይሄ ነገር እንዲሆን ያደረገችው እሷ ሳትሆን አትቀርም። በጣም ሰይጣን ስለሆነች ባቢን ለማግኘት ብዙ ነገር ታደርጋለች። አሁንም እንግዲህ የጽናት አባት የገደለው የባቢን አባት ስለሆነ ከዚህ በኋላ ጽናትና ባቢ አንድ ላይ መሆን አይችሉም ብላ ስለሆነ የምታስበው ራሄል ማለት ነው። ስለዚህ ከዚህ በኋላ ይህን እድል ተጠቅሜ ባቢን እኔን ያደርገዋለሁ ብላታለች ለጽናት ጓደኛ ማለት ነው። እና በጣም ክፉና የሰይጣን ቁራጭ ናት ማለት ነው። በጣም ነው የምታናድደው። እና የጽናትን ድራማ የዛሬው እንዴት አያችሁት? የእውነትን የዛሬ በጣም ከፍቶኛል። ትሞታለች ወይንስ አትሞትም? ጽናት ትሞታለች ወይንስ አትሞትም የሚለውን እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ጽናት ከሞተች የሚያስጠላው የእናንተን ሀሳብ እስቲ አስቀምጡልኝ።